ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት 5 ነገሮች ማቆም ያለብን ለአእምሮአችን ሰላም ለማንነታችን ማቆም ያለብንን 5 ነገሮች ነው ይዤላችሁ የመጣሁት። ቤተሰቦቼ ሰብስክራይብ እንድታረጉት ጋብዛችኋለሁ። ሰብስክራይብ ያደረጋችሁት ደግሞ እጅግ በጣም አመሰግናለሁ። ለአእምሮ ጤናና ደስታ ወይም ደግሞ አጠቃላይ ማሻሻል መተው ያለብን ነገሮች አሉ። ለምሳሌ ሁሉንም ሰው ለማስደሰት መሞከር። ምክንያቱም ሁሉም ሰው አይደሰት። ፖዚቲቭ ቲንከር አለ፣ ኔጌቲቭ ቲንከር አለ። የፈለግነው አንዳንዴ የፈለግነው ነገር አድርገንለት ይሄ ሰው ይደሰታል ስንል የማይደሰት ሰው አለ። ምክንያቱም አይምሮ ውስጥ የሳለው ነገር አለ። ስለዚህ እኛ የምናደርገው ኤኒ ነገር አይጥኖ ወይም ደግሞ ምቀኝነት አለ ወይ ቅናት አለበት ወይም ደግሞ በራሱ ነገር የተያዘ ይሆናል። ስለዚህ ሁሉንም ሰው የፈለገውን ነገር እያሟላን የፈለገውን ነገር በመስጠት ወይም የፈለገውን ነገር በማለት ልናስደስተው አንችልም። ስለዚህ ቤተሰቦቼ ለአእምሮአችን ጤነኛ እንዲሆን እኛ ከኛ የሚጠበቀውን ነገር እናድርግ እንጂ ሰው ደስ ይበለው ብለን የምናደርገው ነገር መልሶኛል ሀዘን ውስጥ ከተናል ማለት ነው። ስለዚህ ሁሉ ሰው ሊደሰት ስለማይችል ማለት ሁሉ ሰው እንዲደሰትም ደግሞ አንጠብቅ። ለውጥን ደግሞ አንፍራ። ለውጥ መፍራት መቻል የለብንም፣ ግድ ነው። እንግዲህ አንድ ጊዜ እንደሰማሁት ለውጥ የሚፈልግ ሲባል የነበረው ስብሰባ ላይ የነበረው በሙሉ ሰው አወጣል። ለመለወጥ የሚፈልግ ሲባል አንድ ሰው እንኳን እጅ የሚያወጣ ጠፋል። ታዲያ ለውጡ ከየት ይመጣል? እኛ ለመለወጥ ሬዲ ካልሆነ የኛ የግለሰብ ለውጥ ነው የሀገር ለውጥ ሊያመጣ የሚችለው። ስለዚህ ለመለወጥ መፍራት መቻል የለብንም ማለት ነው። ባለፈው ነገር ደግሞ መኖር የለብን። ብዙ ጊዜ ሰዎችን የሚጎዱት ያለፈውን ነገር ማሰብ፣ ያለፈውን ነገር መጸጸት። ኦልሬዲ የሆነ ነገር ከሆነ ከዛ ካለፈው ስህተታችን ወደፊት መማር ነው እንጂ መቻል ያለብን። በተለይ ይሄ የሐዘን መንፈስ በጣም መጥፎ ነው በእውነት። እግዚአብሔር ሐዘን ውስጥ ያላችሁ ሰዎች እግዚአብሔር ያውጣችሁ። ሐዘን ስላችሁ ዝም ብሎ የሞት የምናምን አይደለም። ትላንትና ሉዝ ባደረግነው ውድ፣ ትላንትና ሉዝ ባረግነው ስራ፣ ትላንትና ሉዝ ባረግነው ኤኒ ነገር ዛሬ የምናስብ ከሆነ እንጎዳለን፣ ነጋችንንም እናበላሸዋለን። ስለዚህ ነጋችን እንዲስተካከል ዛሬ ሉዝ ያደረግነውን ነገር በቃ ትምህርት ወስደንበት መሄድ መቻል አለብን ማለት ነው። ሌላ ራስን ዝቅ ማድረግ። እንግዲህ ራስን ከመተቸት ይልቅ ለራስ ርህራሄ ማድረግ ያስፈልጋል። እኔ እኮ አረባብ፣ እኔ እኮ ሰው አይደለሁም፣ እኔ እኮ ይሄን ባይሆን ኖሮ ይሄንን እኔ እኮ እንደዚህ ማድረግ መቻል የለም። ኮንፊደንሳችንን ሉዝ ነው የምናደርገው እንደዚህ ካለ። ስለዚህ ለራሳችን ይቅርታ እናርግለት። ምናልባት ስሜታችን አስገድዶን ወይም ብዙ ነገር ጥፋቶችን አጥፍተን ስሜታዊ ሆነን ሊሆን ይችላል። ከዛ መማር መቻል አለብን ማለት ነው። 5ኛ ከመጠን በላይ ማሰብ አስፈላጊ አይደለም። አይምሮ መጠቀምና መገኘት ከሚችለው በላይ ማሰብ። አንዳንዴ የራሳችንን ሀሳብ ትተን የሰው ነገር ውስጥ ሁሉ ገብተን አበበ በዚህ ወጥቶ እንትና እንደዚህ ምን ይሻለው ይሁን ምናምን ሁሉ እንላለን። ይሄ አስፈላጊ አይደለም። መጠንቀቅ መቻል አለብን ማለት ነው። ቤተሰቦቼ እነዚህን 5 ነገሮች በማስወገድ ራሳችንን በማስተካከል የአእምሮ ጤንነትና ደስታ እንድናገኝ ጋብዛችኋለሁ። ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እንድታረጉት አሁንም በድጋሚ ጋብዛለሁ። አመሰግናለሁ።